እንደዚህ ቁጭ ብሎ ያለ መስታወቱ ሲሰበር ሁሉም ሰው መሯሯጥ ይጀምራል። ቤጋም ልጆቹም ሁሉም ህጻናቶች ይሯሯጡ ጀመረ። ምንድነው የተፈጠረው እያሉን ያሉት ፖይራዝ አንዱን ወሮሮ ዶጭ ይወጣታል። ይሄ ድምጽ የሚሰማ ዘዛይ ሴጉን ደግሞ ትደነግጣለች። ሲና ምንድነው የተፈጠረው ትላለች። ፖይራዝ ውጪ ከወጣ በኋላ እዛው አስተኝቶ ሰውየውን ይቀጠቅጠው ጀመረ። ሁሉም ሰው ተደግነጋግጦ አይጀመር። ሲናም እያለች ቤጋም ትጣራለች። ነገር ግን ሁለት ሆነው ስለገቡ አንዱን ሲቀጠቅጠው አንዱ ወዲያውኑ ካለበት ከተደበቀበት ይወጣና መሳሪያውን ያወጣና እንደዚህ ይደቅንበታል። ይተኩስ ነው ያለው። ቤጋም ፖይራዝ እያየ ስትለው ወዲያውኑ ይደበቃል። በመታው አጠገቡ ያለው ሰው በጥይት ተመቶ ይወድቃል። ወዲያውኑ እንደዚሁ እዛ የነበሩት ፖሊሶች ተኩስ ይጀምራሉ። እንደዚህ ሁሉ ነገር በስልክ እያዳመጠች ያለችው አይሲ ደግሞ ታብዳለች። ወዲያውኑ ምንድነው የተፈጠረው ሲናም እያለች ትጣራለች። መኪናውን አዝሮ እያለችም ተናገረው ጀመረ። እዛ የነበሩት ፖሊሶች እየተሯሯጡ ከቦታው ይደርሷል። ቶሎ በሉ ተከተሉት ያለ ፖይራዝ ያስጀመረ። ወዲያውኑ እርስ በርስ እንደዚሁ ይተያያሉ። ምን ሆናል? ደህና ነህ ያለ ኮነሬል እንደዚህ ሲናሜት ነው ያለው ያሉ ያብዱ ጀመር። አምቡላንስ እንደዚህ በመጨረሻም ከቦታው ደርሷል። እንደዚሁ ሲናም በሚያሳዝን ሁኔታ በጥይት ተመቷል። እንደዚሁ እንደ እብደት ያረጋው ፖይራዝና ቤጋምም እየተሯሯጡ ወደ ሆስፒታሉ ይከቱት ጀመረ። ወዲያውኑ ይሄ ሁሉ ነገር እያዩ ያሉት ጎረቤቶቹ ሳይቀር እየተሯሯጡ ይከተሉ ጀመረ። እሱን ለማዳን ወዲያውኑ እንደዚሁ መኪና የሚመስል ነገር እየገፋ ወዲያውኑ ወደ ውስጥ ይከተው ጀመረ። ቤጋም እዛው ተደናግጣ ቆማ ሁሉ ነገሮችን ታያለች፣ ትደነዝዛለች፣ ያዞራታል። ወዲያውኑ እየተሯሯጡ እንደዚሁ ፖይራዝ ሲናም የገዛ ልጁን ለማትረፍ ወደ ቀዶ ሕክምና ክፍል ይከቱት ጀመረ። ለመግባት ሲሞክር ዶክተሮች፣ ነርሶች እንደዚሁ ሰዎቹ ይዙታል። ልቀቁኝ እያለ ያብዳል። እንደ እብደት ያረጋዋል። በሩም ይዘጋ ጀመረ። ሁሉም ሰው ግራ ተጋብቷል። በሚያናድ ሁኔታ በልደቱ ጊዜ ሁሉ ነገር ተፈጠረ። አእምሮ ማጣት ይጀምራል፣ መደንዘዝ ይጀምራል። እንደዚሁ ፖይራዝ ሌላ በኩል ራሷን ማወቅ የተሳናት እንደዚሁ ቤጋም ደንዝዛ አልጋ ላይ ተኝታለች። የገዛ ልጇ አንድ ያለኝ የምትለው የኔ ብርሃን የምትለውን አጣቸው። በሌላ በኩል ደግሞ አይሲ እንደዚሁ ከቤቱ ጋር ከጓደኛዋ ጋር ደርሳለች። እየተሯሯጠች ወደ ውስጥ ገባለች። እሱም ቆሞ ግራ ተጋብቶ አይጀምራ። ውስጥ ላይ ከደረሰች በኋላ ግን ባየችው ነገር ትደነግጣለች። ሁሉም ሰው ግራ ተጋብቷል። እንደዚሁ የፖይራዝ ጎረቤቶች ሳይቀር እዛው ቆመዋል። እያለቀሰች እንደዚሁ የተፈጠረውን ነገር እንደዚሁ ትነግራታለች። ከዓይኖቿ እንደዚሁ እንባ ይፈስ ጀመረ። ስቅስቅ እያለች ሐኪም ቤት ውስጥ እንደዚሁ ግራ እየተጋቡ ነው ያሉት። መረጃም እየጠበቁ ነው ያሉት። ምን ሊሆን እንደሚችል ግራ ተጋብተዋል። ፖይራዝ ደንዝዞ ቁጭ ብሏል። ጥግ ላይ ቆሞ እንደዚሁ ጥግ ላይ ተደግፈው ቁጭ ብሏል። እንደዚሁ ፖይራዝም ግራ ተጋብቷል። እንደዚሁ አይኑን እንደ መደንዘዝ እንደ እብደት እያረገው ነው ያለው። ምክንያቱም በልደቱ ጊዜ የገዛ ልጁን አጣ። ግራ ተጋብቶ እያለ እንደዚሁ አይሴጉን ወደሱ ጋር ተጠቃለች። ፖይራዝ እያለች ተጣራዋለች። እሱ ግን ደንዝዟል። ወዲያውኑ ፖይራዝ ምንም ነገር አይፈጠርም አይዞሽ ፖይራዝ እያለች ተጣራዋለች። እሱ ግን ምንም ቃል አይወጣም። ከዓይኗ እየዞረ ያታል። ወዲያውኑ እንደዚሁ ካያተ በኋላ ግራ ይጋባል። ካፉ ቃል ራሱ መውጣት አቅቶታል። ምንድነው እያለ እንደዚሁ መዘላበድ ይጀምራል። ወዲያውኑ አይዞክ ምንም ነገር አይፈጠርም ያለች ከዓይኖቿ እንባ እየፈሰሱ አይሴጉን እንደዚሁ ታራለች። አንድ የነበረኝ ልጄን እያለ እንደዚሁ አፉ ይተሳሰራል። አይዞ ዝም በል በቃ አታውራ፣ ምንም ነገር አይፈጠርም እያልኩን ያለውት ምንም ነገር አይፈጠርም እያለች ታለቅሳለች፣ ትነግረዋለች። እሱም ከዓይኖቹ እንባ እንደ ጎርፍ ይፈሳል። ስቅስቅ እያለ ያለቅሳል። እዛ ከሱ ጋር ልቆም አልቻልኩም። በእኔ የተነሳ ልጄን አጣው፣ በእኔ ስራ የተነሳ ልጄን አጣው እያለ ስቅስቅ እያለ ያለቅስ ጀመር። አታልቅስ፣ ምንም አይሆንም። ሲናም ጠንካራ የሆነ ልጅ ነው፣ ምንም ይሆን አይደለም፣ አይዞ አታልቅስ እያለች እሱን ለማረጋጋት ትሞክራለች። ወዲያውኑ እጁንም እየሳመችም እንደዚሁ ለማረጋጋት ትሞክራለች። ቆይ
ማን ነው እንደዚህ ሊያደርግ የሚችለው? ቆይ እያለ እያወራ እያለ በሩ ይከፈታል። ዶክተሩ ሲወጣ እባካችሁ ተረጋጉ ሲና ደስ የሚለው ነገር ጥይቱ ወደ ደረቱ አካባቢ ጋር ነውና ልቡን አልነካውም። ስለዚህ ግድ ቀዶ ሕክምና ማድረግ አለብንና ጥይቱ ማውጣት አለብን እና ይሄን ለማሳወቅ ነው የመጣሁት። አሁን ግን ባለን ሁኔታ ልጁ ደህና ነው እያለ ይናገር ጀመረ። ፖይራዝ ግራ ይጋባል። ምንድነው አይስ የሚለው ምንድነው እያለ ይጠይቅ ጀመረ። ዶክተር ስለሆነች ቆይ ጤናው ጋር የሚያገናኘው ነገር አለ፣ ጥይቱ በጣም ብዙ ነገሮችን የጎዳው ነገር አለ እንደዚሁ ተናገራለችም። ብዙ ነገሮችን ዶክተር ስለሆነች ተጠይቃለችም። ወዲያውኑ እኔ ዶክተር ስለሆንኩ ውስጥ ገብቼ ማየት እችላለሁ ብላ እንደዚህ ወደ ውስጥ ገባ ጀመረ። ፖይራዝ ግን እዛው ደንዞ ይቆማል። ግራ ይጋባል። እንደዚህ ጎረቤቱ ዘም ቆሞ ሁሉ ነገሮችን እያየን ያለው ግራ እየተጋባ ያዙሯል። እንደዚሁ መቀመጥም ይፈልጋል። ግራ እየተጋባ ወደ አንድ ጥግ ጋር ይሄድና ራሱን እንደዚህ ይወቅሳል። እንዴት እንደዚህ ሊሆን ይችላል እያለ እንደዚህ በርጋ እንደ ውሻ ሄዶ ይቀመጥ ጀመር። አይዞ ምንም አይፈጠርም እያለ ኮነሬን ይናገረዋል። ወዲያውኑ ምን ማለት እንዳለበት አያውቅም። በሌላ በኩል ደግሞ የልጁ ነገር ጥርጣሬ ያደረበት ሰረቲን ወደ ሐኪም ቤቱ እንደዚህ ወደ ወለደችበት ስር ኩሽረት አምርቷል። ዶክተሩን ለማግኘት ነው ያለ ያብዳል። ምንድነው የምታወራው? አሁኑኑ የት እንዳለ ቶሎ በይ ንገሪኝ፣ ደውይለት እያለ ይናገራል። እሺ ያለች እየተሯሯጠች ትደውል ጀመረ። በሌላ በኩል ደግሞ ቤጋም እንደዚሁ እየነቃች ነው ያለችው፣ በግሊኮስ ነው ያለችው። ምክንያቱም ራሷን መቆጣጠር አቅቷታል። ከጎኗ እንደዚሁ ያለች ሲናሜት አለ ወይኔ ሲናሜት አለ እያለች እየተሯሯጠች ተወጣ ጀመረ። በሌላ በኩል ደግሞ እንደዚሁ ሰረቲን ሐኪም ቤት ሽጉጡን ይዞ ዶክተሩን እየጠበቀን ያለው። ወዲያውኑ እንደዚሁ ነርሷ ትወጣለችም። ልክ እንደወጣች እንደዚሁ ዶክተሩ ወዲያውኑ እንደወጣች ሊወጣ ሲል ሰረቲን ይገባል ዘሎ። አሁን አንድ ነገር እንድነግረኝ እንፈልጋው፣ ልጄ የማን እንደሆነ ማወቅ ፈልጋለሁ። ተግባባን አይደለም? ምንም ነገሮች እንድትዋሽኝ አልፈልግም። አረኛ ምንም የዋሸነ ነገር የለም። ሰረቲን ቆይ ተረጋጋ። ያ ልጄ ማን ልጅ ነው? የምሰማው ነገር ምንድነው? ተናገር፣ አለብዛ ጭንቅላት ነው በት ነው እያለ ወደ አልጋው ይወረውረው ጀመረ። ዶክተሩም ይደነግጣል። እውነቴን ነው ምልቃ ልገባልሃለሁ፣ ከፈለክም የዲኤንኤ ምርመራ ማድረግ ትችላለህ እንጂ ልጁ ያንተ ነው። እውነቴን ነው ምልክ፣ እኔ ምንም አውቀው ነገር የለም እያለም ይመልስለታል። ሰረቲን ወደ ቀልቡ ይመለሳል። በሌላ በኩል ደግሞ እንደዚሁ ወደ ሐኪም ቤቱ ጋር ጠጋ ትላለች። እንደዚሁ እየተንገዳገደች ቤጋም ወዲያውኑ ልጃችን አይ ዝም በይ፣ ምንም አልሆነም፣ እሺ ምንም አይሆንም፣ እሺ ደህና ይሆናል፣ እሺ እያለ እንደዚሁ ያረጋጋት ጀመር። ሰረቲን ደግሞ ከዶክተሩ እንደዚሁ የዲኤንኤ ምርመራ በመጨረሻ የሚያረግበት መሳሪያ ይቀበል ጀመርና እንዴት ማድረግ እንዳለበት እንደዚሁ ይነግረው ጀመረ። ያው ይሄ ነገር መጥፎ ሆኖ ከመጣ እውነቴን ነው ምልክ እገልሃለሁ ያለ ይናገረው ጀመረ። ቁጭለው እንደዚሁ እንዳለ ዜማ ስልክ ይጠራ ጀመር። የደወለው የአይሴ ጓደኛ ነበረ። ወዲያውኑ ስልኩን ተነሷል። ቼሎ ሰላም ነው? እንዴት ነው? ይሰማ ሁሉ ነገር ሰላም ነው? ሰላም እንዴት ነህ? ምን ፈልገን የደወልከው? አንድ ነገር ለመናገር ብዬ ነው የደወልኩት። ምን ተፈጠረ? ምንድነው ንገረኝ እያለች ጠይቀው ጀመረ። በመጨረሻ ሆስፒታል ነው ያለ ነው። ምን ተፈጠረ? ፖይራዝ የሚባለው ልጁ በጥይት ተመቶ ሆስፒታል። ምን? እንዴት ይሄን ይችላል? አላቅም፣ ብቻ ግን ይሄ ተፈጥሮ ላሳውቃችሁ ብዬ ነው። እሺ የት ሆስፒታል ነው? አሁኑን አቅጣጫው ልክልሻል። እሺ በቃ ችግር የለው አመሰግናለሁ ተለና እንደዚሁ ሴማ ስልኩን ተዘጋ ጀመረ። ባባ ችግር ተፈጥሯል። ምን ተፈጥሮ ነው? ሲናን የፖይራዝ ልጅ በጥይት ተመቷል። ምን? እንዴት ይሆን ይችላል? አላቅም፣ ግን ተመቷል። ሐኪም ቤት ነው ያለው እና ቀዶ ሕክምና እየተደረገለት ነው እየተባለ ነው ያለው። በጣም ያናዳል እያለ እንደዚሁ ከልቡ ይደነግጥ ጀመረ። ባባ በመጨረሻ ቤተሰቡ እንዳለ ይደነግጣል። እሺ የኛ ሰው ካሉ እዛ ሄደው እንዲያጣሩን ይሄን ነገር እንድታርግ ይፈልጋሉ። ማን እንደሆነ ሄደሽ አጣሪ ቶሎ በይ ሴማ እያለ የናገራት ጀመረ። ወዲያውኑ ሴማ ትሯሯጣለች። ሐኪም ቤት ቁጭ ብለው እየጠበቁን ያሉትን በመጨረሻም የዶክተሩን እንደዚሁ የመጨረሻ ሚላውን ቃል ለመስማትም ሁሉም ሰው ደንዝዟል። ከደቂቃ በኋላ እንደዚህ በሩ ይከፈታል። እንደዚህ አይሴም ተወጣ ጀመር። ዶክተር ልጄ ምን ሆነ? ቆይ ተረጋጉ አሁን ምንም አልሆነም እያለች አይሴ ትናገራለች። ገብቻቻለሁና ቀዶ ሕክምና በተሳካ ሁኔታ ተጠናቋል እና አሁን ትንሽ ረፍት ማድረግ አለበት እና ትንሽ ያው የወጣ ደም ስላለ እሱን መተካት ስላለበት ነው። ልጄ ምንም አይሆንም አይደለ?
እውነቱን ለመናገር ምንም አይሆንም በቃ አታስብ እሺ ምንም ነገር አይፈጠርም እና ምንም ነገር እንድታስብ አልፈልግም ወዲያውኑ ግራ ይጋባል እንደ እብደት ያደርገዋል ወዲያውኑ ከንፈሩን መምጠጥ ይጀምራል እንደዚሁ ግራ ተጋብቶ ቀደው ህክምናው እሺ አሁን እንዴት ነው የሚሆነው ቆይ ማለቴ ስለሱ አስረጅኝ እያለ እንደዚሁ ፖይራዝ መቀበጣጠር ይጀምራል ያው እሷ ማይቷለች ዶክተር ናት እኔ የምላችሁ ነገር ቢኖር ተስፋ እንዳቆርጡ ነው እና ቀደው ህክምና አሁን የቀረን አንድ የመጨረሻ ነው ሁሉ ነገሮች ያልቃል እና ጥይቱንም በሰላም አውጥተናል እና ሆዱ አካባቢ ጋር ስለተመታ ትንሽ ሆዱ ይሄ ለተመታ ሳምባውም ትንሽ ስለተጎዳ ነው እና ለዛ ነው እያለች እንደዚሁ እሷም ዶክተር ሁለቱም ያስረዱ ጀመረ ወዲያውኑ እንደ እብደት ያረጋታል ልጄ ላጣው ነው በቃ ልጄ ላጣው ነው ያለች ቤጋም ታወራለች ቆይ ተረጋጉ እያለች እንደዚሁ አይሴ እሷን ለማረጋጋት ትሞክራለች ምንም ነገር አይሆንም ያልኩሽ ነው ያሉት እሺ ግን ያው የሚቀረው ይሄ ብቻ ስለሆነ እሱ ማድረግ ግድ ይላቸዋል አለበዚያ ግን ከባድ ነገር ነው የሚሆነው ለሲናም ይሄ ግድ ነው እያለች ትነግራታለች ታስረዳለች የተፈጠረውን እያንዳንዱ ነገር እንደዚሁ ተናገራት ጀመረ አይለን እንደዚሁ የተያያሉ በቃ ከጎኑ እንድትሆኝ ይፈልጋሉ ችግር የለም ምንም ነገር አይፈጠርም እያለች እንደዚሁ ልብሷን ለመቀየር በመጨረሻም ትሄድ ጀመረ አይሴ ወደ ቀዶ ህክምና ለመግባትም ምንም ነገር አይፈጠርም እያለም እንደዚሁ ቤጋም እሱ ለማረጋጋት ይሞክራል በሌላ በኩል እዛው ቁጭ ብሎ ያሉ ፖሊሶቹ ይመጡ ጀመረ በመጨረሻም ሰውየው ማን እንደሆነ አውቀናል ማን ነው እንደዚህ ጥቃት ሊፈጽምብኝ ይቻለው በመጨረሻ አንተ ዝም በል ሊያወራ ሲል ይመጣዋል በአንተ የተነሳ ነው እሺ ልጄ ዛሬ ሆስፒታል ያለው መጠበቅ አቅቶ ፈትሼ ማስገባት አቅቶ ነው እያለም ጮህበት ጀመረ ይቅርታ አድርግልኝ ወንድሜ ያላሰብኩትም ነበር እንዴት እንደዚህ ነገር ያመልጣችኋል በእናንተ የተነሳ ልጄ ዛሬ ህይወቱ ሊያጣ ነው እያለም ቆይ ተረጋጋ አሁን ምንም መጠቋቋሙ ምንም አይጠቅመንም ወደ ለባቱ ንግባ ይሄ ሰው ማን እንደሆነ አውቀናል እያልኩ ነው ያሉት ወይኔ ልጄ ያለ ያብድ ጀመረ ፋይሉን የሚቀባል እንካ ማን እንደሆነ ላሳይ ያለም እንደዚሁ መረጃውን ያመጣውን ይነግረው ጀመረ ይሄ ሰው ነው ይሄ በመጨረሻ ማአዛዡ እንደሆነ እንደዚሁ ታውቋል እና ይሄ ሰው በመጨረሻም ከቦታው እንደተሰወረና እንደዚህ ማንነቱን ለማረጋገጥ ሞክረን ነበር እንደዚህ ሰው በመግደል የሚታወቁና ከሱ ፊት ለፊት ያለው ደግሞ ዋና አዛዛቸው እንደሆነ አውቀናል እያለም ይነግረው ጀመረ ፖይራዝ እንደዚህ ፎቶን አፍጥጦ ያይ ጀመረ ይሄ ነብሰ ገዳዩ ደግሞ በመጨረሻም እዛው ቆሞ እጁን እየሰነዘረ በመጨረሻም እየመታን ያለው ሳኮ በመጨረሻም ይሄ ሰው ማንነቱ ግን ማንንም ያህከም ዜና ላይ ግን በመጨረሻም ፖይራዝ ልጁ በጥይት እንደተመታና ብዙ ነገር እንደተፈጠረ ይሰማ ጀመረ ወደ ኮምፒውተሩ ጋር መሄድና ያንዳንዱ ነገሮችን ከፍቶ ያነባል አሁን ምንም ነገር የለም ግን በቃ ፈጣሪ ያጽና ምንም ይሁን ወደ ቀልብ ተመለስ አይዞ ምንም ነገር አይፈጠርም ያለም ይነግረውና ዶክተሩ አጽናንቶት ወዲያውኑ እነሱም ከጎን ያሉትም በቃ እኛ መሄድ አለብን ያለም ቀጥ ብሎ ቻው ብሎ ነካክቶት ይሄድ ጀመረ ወዴላ በኩል ለሙገራ የተጋባቸው የከነሮ ሚስት ደግሞ ፖይራዝ ቤጋም ጸጉሯን እየነቀለች ነው ያለችው ፈጣሪው ምንድነው ያለ ደግሞ እሱ ካለበት ይነሳና ወዲያውኑ ወደሷ ጋር እየተሯሯጠ ጀመረ እያበደች ነው ያለችው እንደዚሁ ቤጋም ወደ እብደት ደረጃ እየደረሰች ወዲያውኑ ጸጉሯን እንደዚሁ እየሳበች ትነቅላችሁ ምን ያረክሽ ነው ያለሽ ውዴ ምን ያረክሽ ነው ያለ እንደዚሁ ወደሷ ጋር ይጣቃል ለማረጋጋት ይሞክራል አይዞሽ ምንም እኮ አልተፈጠረም አለ እያልኩሽ እኮ ነው ያለ እንደዚሁ በመጨረሻ እያረጋጋ እንደዚሁ ራሷን ወደ ቀልቧ እንድትመለስ ያረጋታል ቀዳው ህክምና ደግሞ በመጨረሻም እየተደረገን ያለው ሲናን ተኝቷል ጥይቱንና ሆዱ አካባቢ ጋር የተጎዳውን እንደዚሁ መተንፈሻ አካሉንም እያንዳንዱ ነገር እያከሙ ነው ያሉት ዶክተሮቹ በመጨረሻም ጥይቱን ያወጡ ጀመረ ካወጡም በኋላ ደምን አሩቀው እንደዚሁ ወደ ቦታው ሁሉ ነገር ይመላለሱ ጀመረ ፖይራዝ ግን እዛው ቆሞ በሐሳብ ተወጧል እንዳለ ነገሮች ይሄ እንዴት ሊሆናል ያለ በሐሳብ ራሱን እንደዚሁ የጠየቀን ያለው ቀዳው ከመናን ጨርሶ በመጨረሻም የወጡት ደግሞ እንኳን ደስ ያላችሁ ጥይቱን ከውስጥ ወጥተናል እና አሁን ደና ነው እያለም ይናገር ጀመረ ወዲያውኑ በረጅሙ ሁሉም ሰው ይተነፍሳል ይደሰታሉ ማመን ያቅቷል ዘሎ ይጠመጠምበታል እቴ ደና ሆነ እያለ ደግሞ ላይሴ ነግራታል አይሴ አመሰግናለሁ ፈጣሪ ያጽናችሁ እያለ ይናገር ጀመረ እንደዚሁ ካይሴ ጎን የቆመውን ሰው ደግሞ አፍጥጦ ያይ ጀመረ
በቃ ፖይራዝ እንኳን ደስ ያለ በቃ ፈጣሪ ያጽናህ በቃ እኔ ልሂድ እያለች ቀጥ ብላ ትሄድ ጀመር ከልጁ ጋር። በሌላ በኩል ደግሞ ዘረቲን ወደ ቤት ደርሷል። ልጁን አፍጥጦ ማየት ይጀምራል። ያው ነገር ያጠራጠረው ነገር ያለ ይመስላል። ኩሽረት አይታው ምን ሆነ እዛ በር ላይ ቆምኩ ና ግባ እንጂ አይ አንድ ነገር ፈልጌ ነው። እሺ ምን ፈለክ ንገረኝ አንዴ እታች ወርደሽ ውሃ አምጪልኝ። እሺ እመጣለሁ ግን ደህና ነኝ እያለች እንደዚሁ ትናገራለች። ደህና ነኝ እያለች ትናገራለች። ወደ እንደወጣችለትም በሩን ይዘጋና ወደ አልጋው ሄድና ቀጥ ብሎ እንደዚሁ ወዲያውኑ ዶክተሩ የሰጠውን ያወጣና መሳሪያውን ወደ አፉ ጋርና ወደ አፍንጫው ጋር አድርጎ የዲኤንኤ ምርመራውን የሚፈልገውን እንደዚሁ ነገር ይወስድ ጀመረ። በሌላ በኩል ደግሞ ከሰዓታት በኋላ እንደዚሁ ሲናም ከተኛበት ኮማ ክፍል ወጥቶ አልጋ ይዞ ነክቷል። እናትና አባቱ ቤጋምና ፖይራዝ ከጎኑ አሉ። ልጄ ደህና ነህ እያለች ነግሯለች። አባዬ በጣም ፈርቼ ነበረ እያለም እንደዚሁ ሲናን ይናገራል። አዎ ልጄ አሁን እኔ ያለው እሺ ምንም ነገር አትሆንብኝም እሺ አይዞክ ምንም ነገር አትሆንብኝም ያለም ይስማል። ወዲያውኑ እንደዚህ ያወራ ያለ ስልክ ይደወልለታል። የደወለለት ስልክ እንዳየገን ፊቱ ሁሉ ነገሩ ይቀያየራል። ሚያውቀው ስልክ ይመስላል። ወዲያውኑ ሄሎ ባባ እያለም እንደዚሁ ባባን ያወራ ጀመረ። መልእክትም ይሰጡ ጀመረ። እሺ እያለም ወዲያውኑ ቀጥ ብሎ ወደ ውጪ ይወጣ ጀመረ። ውጪ ላይ ቆሞ እያለ እንደዚሁ ባባም በመጨረሻም ወደሱ ጋር መጣል። እንደዚሁ አይን ላይ ይተያያሉ። ወዲያውኑ ግን እንደዚሁ ፖይራዝ ልጄን አጥቼው ነበር ባባ እያለ እንደዚሁ እያለቀሰ ዘሎ ይጠመጠም ጀመረ። አይዞ ልጄ እያለ እሱም እንደዚሁ ሳይጨክንበት ለማረጋጋት ይሞክራል። ስቅስቅ እያለ ፖይራዝ ያለቅስ ጀመረ። አይዞክ እያለ ለማረጋጋት ይሞክራል። ፖይራዝን ባባ ላይ ጠምጠም ብሎ ስቅስቅ እያለ እሱም ማልቀሱን እንደዚሁ ይቀጥላል። አይዞ ልጄ እያልኩ ነው ያሉት አይዞ እያለ እያቀፈ እንደዚሁ ይዳስሰው ያረጋጋው ጀመረ። ወደ ዩቲዩብ ቻናሉ ቤተሰቦች ለዛሬ ቪዲዮ ይዤላችሁ የመጣሁት እቺን ትመስል ነበር። በቀጣይ ምን ይፈጠር? በሌላ በኩል ፖይራዝ እንደዚህ ጉዳት ሊያደርስበት የቻለው ወይም እንደዚህ ሊያጠቃው የቻለው ሰው ማን እንደሆነ ሲያውቅ እርምጃ ሊወስድ ይችላል ወይ? በሌላ በኩልስ ፖይራዝና ባባ ሊታረቁ ይችላል ወይ? ወይስ አዲስ ነገር ሊፈጠር ይችላል በሁለቱ መሃል? በሌላ በኩልስ እንደዚሁ ሰረቲን ልጁ በመጨረሻም የሱ ነው ወይስ የሌላ ሰው ነው የሚሉትን ነገር አጣርቶ በመጨረሻም ሲያውቅ ምን ሊፈጠር ይችላል? ወይስ መረጃው ምን ሊሆን ይችላል? የሚሉትና ሌሎችም በርካታ አጓጊ የሆኑትን ትዕይንቶች በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ነገር ግን ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ እስከ ላይክ አድርጋችሁ ቪዲዮውን ላይክ አድርጋችሁ እንድትጨርሱበትና እየጠየቅኳችሁ እኔ ከወዲሁ ሰናበታችኋለሁ። ሰላም፣ ፍቅር፣ ጤና ከእናንተ አይለይ አይጥፋ እያልኩ ቻው።